አሜሪካ ጦርነቱን ጀምረዋለች፣ እኛ ደግሞ እንጨርሰዋለን ስትል ኢራን አሳውቃለች። የአሜሪካው ጥቃት ጋብ ቢልም የቃላት ጦርነቱ ግን ቀጥሏል። ይህ እንደተጠበቀ ሆኖ ሳውዲ አረቢያ ፍጹም ካልተጠበቀ አቅጣጫ ተጠቅታለች። ሳውዲ አረቢያ ከየመን የተወረወረባት ድሮንና ሚሳኤል ሳያንሳት ሌላ ቀጠናዊ ውጊያ ሊቀሰቀስ የሚችል ጥቃት ነው ከኢራን ጎረቤት የተፈጸመባት። ጉዳዩን እንመለከተዋለን። ይህ እንዳለ ሆኖ የሩሲያ ጦር ወሳኟን አካባቢ ነፃ አውጥቻለሁ ባለበት ሰዓት ዜሌንስኪም ወሳኙን የጦር መሳሪያ ለመቀበል ወደ ለንደን ያቀናሉ። ከሩሲያ ጥቃት ይገላግለኛል ያሉትን የጦር መሳሪያ ለማግኘት ነው ዜሌንስኪ እግር እያበዙ የሚገኙት። ሰኞ ለንደን፣ ማክሰኞ ዋሽንግተን የሚኖራቸው የጉዞ ሰሌዳም መነጋገሪያ ሆኗል። ሩሲያ ደግሞ ለምዕራባውያን የስለላ ድርጅቶች ከባድ ሰነድ አሳልፎ ሰጥቶብኛል ያለችውን ጎልማሳ በቁጥጥር ስር እንዳዋለችው ገልጻለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኢራን እንዲህ አለች። አሜሪካ ጦርነቱን ጀምረዋለች። የጀመረችው ጦርነትም ቅርቃር ውስጥ ከቷታል። መውጣት አልቻለችም። ይህ ደግሞ የሆነው በእስራኤል አማካኝነት ነው። እኛ ደግሞ እንዲህ እናደርግላታለን። ጦርነቱን እኛ በፈቀድነው ጊዜና ሁኔታ እንጨርስላታለን በማለት ኢራን አስፈራርታለች። የጦር መሳሪያ ፈሙዞች ለጊዜው ድምፃቸው ባይሰማም የቃላት ጦርነቱ ግን ቀጥሏል። ይህ እንደተጠበቀ ሆኖ ሳውዲ አረቢያ ፍጹም ካልተጠበቀ አቅጣጫ ተጠቅታለች። የኢራን ጎረቤት የሆነችው ኢራቅ የተኩሱ መነሻ መሆኗን አልጀዚራ ዘግቧል። የሳውዲ አረቢያን የመከላከያ ሚኒስቴር ጠቅሶ አልጀዚራ እንደዘገበው የሳውዲ አረቢያ የአየር መከላከያ ስርዓት ከኢራቅ የተወረወሩ ድሮኖችን በማክሸፍ ተጠምዶ ውሏል። እነዚህ ሰው አልባ አውሮፕላኖች ኢላማ ያደረጉት ደግሞ የሳውዲ አረቢያን የነዳጅ ማዕከላት እንደሆነ ተዘግቧል። የሳውዲ አረቢያ ምስራቃዊ ክልል ከኢራቅ በተነሳ ድሮን ተጠቅቷል የሚለው ዜና ከተሰማ በኋላ ብዙዎች እየተነጋገሩበት ይገኛሉ። ጥቃቱን የፈጸመው ማን ነው በሚለው ጉዳይ ላይ የተለያዩ መላምቶች የተሰጡ ቢሆንም ከኢራን ጋር ግንኙነት ያላቸው የኢራቅ ኃይሎች ይህንን ሳያደርጉ እንዳልቀረ እየተነገረ ይገኛል። ሳውዲ አረቢያ ከየመኑ ሁቲ የመጣባትን ጥቃት ሳታርፍ አሁን ደግሞ ከኢራቅ ጥቃት መጣባት ማለት ኢራን ግልጽ መልእክት አስተላልፋላታለች ማለት ነው። የሆርሙዙ አጀንዳ ሳይዘጋ የቀይ ባህሩ ተገልጦ የሳውዲ አረቢያ መርከቦች በቀይ ባህር አካባቢ እንዳይርመሰመሱ ሲል ያዘዘው ሁቲ ከሪያድ ጋር ብርቱ ፍልሚያ ውስጥ መውደቁ የሚታወቅ ነው። አሁን ደግሞ ቀጠናውን ይበልጥ ሊያውክ የሚችልና አደገኛ ጦርነት ሊያስነሳ የሚችል ጥቃት ነው ከኢራቅ የተሰነዘረው። የድሮን ጥቃቱ ውጤት ምንም ይሁን ምንም ሳውዲ አረቢያ በቀጣይ ያለባት ፈተና ቀላል እንዳልሆነ አመላካች እንደሆነም በግልጽ መመልከት ይቻላል። ይህ እንደተጠበቀ ሆኖ የሩሲያ ጦር ግስጋሴን አጠናክሬ ቀጥያለሁ ብሏል። ከድኔፕሮፔትሮቭስክ ክልል ኮሙናሮቭካ የተባለችዋን አካባቢ በቁጥጥሬ ስር አውየዋለሁ ያለው የሩሲያ የመከላከያ ሚኒስቴር ነው። ቮስቶክ የተባለው የጦር ክፍል ይህንን ግዳጅ ተወጥቷል ተብሎ በሪፖርቱ ተቀምጧል። በድኔፕሮፔትሮቭስክ የሚደረገው ውጊያ እንደ ሌሎቹ አካባቢዎች ሁሉ ተጠናክሮ መቀጠሉ ነው እየተገለጸ የሚገኘው። ከዶኔስክ ደግሞ ቶርስኮዬ የተባለችውን አካባቢ ሴንተር እየተባለ የሚጠራው የሩሲያ የጦር ክፍል ነፃ ማውጣቱ በሩሲያ በኩል ተገልጿል። ሴንተር የጦር ክፍል 365 የዩክሬን ወታደሮችን ገደልኩ ብሏል። ሴቬር 210፣ ቮስቶክ 380 የዩክሬን ወታደሮችን ደምስሰናል ሲሉ ዛፓድ 210፣ ያግ 230፣ ድኔፕር ደግሞ 40 የዩክሬን ወታደሮችን ከህይወት ገጽ ፍቀናቸዋል ብለዋል። ሩሲያና ዩክሬን የድሮን ጥቃቶችን ከተቀባበሉ በኋላ በመሬት የሚደረገው የሩሲያ ጦር ግስጋሴ አሁንም እየተነገረለት ይገኛል። ይህ እንዳለ ሆኖ ሩሲያ ጎልማሳውን አስራለች። የሀገርን ብርቱ ሚስጥር አሳልፎ ሰጥቷል የተባለው ይህ ጎልማሳ በሩሲያ የፌዴራል ደህንነት ኃይሎች በቁጥጥር ስር መዋሉን አርቲ ዘግቧል። ካቦሮቭስክ የተባለችው የምስራቅ ሩሲያ አካባቢ ነዋሪ የሆነው
ይህ ጎልማሳ ለኒውዚላንድ መረጃውን አሳልፎ እንደሰጠ እየተነገረ ይገኛል። ታስ፣ ስፑትኒክ እና አርቲ ለጉዳዩ ልዩ ትኩረት ሰጥተው ነው እየዘገቡ የሚገኙት። የ55 ዓመቱ ጎልማሳ ለኒውዚላንድ መረጃውን ሰጠ ማለት ለአምስቱ አይኖች መረጃ ሰጠ ማለት ነው። አምስቱ አይኖች በመባል የሚታወቀው የስለላ ማህበር ብሪታንያን፣ አሜሪካን፣ አውስትራሊያን እና ካናዳን እንደሚያጠቃልል ይታወቃል። ከሁለተኛው የዓለም ጦርነት ጀምሮ ይህ ማህበር የተለያዩ ስራዎችን ሲሰራ ቆይቷል። ኤድዋርድ ስኖደን ይህንን ጉዳይ በተመለከተ ዘርዘር ያሉ መረጃዎችን እስኪያወጣ ድረስም ማህበሩ መደበኛ የመረጃ ልውውጥ ስራ ብቻ የሚሰራ የሚመስላቸው ብዙዎች ነበሩ። ጎልማሳው ወደ ኒውዚላንድ ወይም ወደ አምስቱ አይኖች መረጃውን አሳልፎ ሰጠ የተባለበት ጉዳይ ደግሞ ከእስያ ፓሲፊክ ጋር የተገናኘ ነው ተብሏል። ሩሲያና ጦሯ ከእስያ ፓሲፊክ ሀገራት ጋር ያላቸው ትብብር ምን ይመስላል? ይህንን በተመለከተ መረጃ ስጠን ተብሎ ነው ጎልማሳው የተጠየቀው። በነዋይ ተደልሎ መረጃ አሳልፎ ሰጥቷል የተባለው ግለሰብም መረጃውን አሳልፎ ከሰጠ በኋላ በሩሲያ ደህንነቶች በቁጥጥር ስር ሊውል እንደቻለ ተነግሯል። በመኖሪያ ቤቱም የአሜሪካ ባንክ ሰነዶች እንደተገኙበት ነው ዘገባው የጠቆመው። ይህ እንደተጠበቀ ሆኖ የሩሲያ ጦር ግስጋሴውን ሲያደርግ ኪየቭን በባሊስቲክ ሚሳኤል ሲመታ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ የጦር መሳሪያ ለማግኘት የምዕራቡን ዓለም እያማተሩ ይገኛሉ። ለዚህም ነው ከሰኞው የለንደን ጉዟቸው በኋላ ማክሰኞ በዋሽንግተን እንደሚገኙ የሚጠበቀው። ፕሬዝዳንት ቮሎዲሚር ዜሌንስኪ የአዲሱ የብሪታንያ ጠቅላይ ሚኒስትር የመጀመሪያ የውጭ እንግዳ እንደሚሆኑም ይጠበቃል። የቀድሞ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የመጨረሻ ጉዞ የነበረችው ኪየቭ አሁን ደግሞ ፕሬዝዳንቷን ወደ ለንደን በመላክ ሌላ የመጀመሪያና የመጨረሻ የሚል ታሪክ ልትሰራ ጫፍ ላይ ደርሳለች። ብሪታንያ ስቶን ክሎክ የተባለ ጸረ ድሮን ቴክኖሎጂ ለዩክሬን እንደምትሰጥም ይጠበቃል። ይህ በላፕቶፕ ኮምፒውተር መጠን ያለ ጸረ ድሮን ቴክኖሎጂ ድሮኖች የሚጓዙባቸውን አቅጣጫዎች በመቀየር ወይም ያሰቡት ቦታ እንዳይደርሱ በማድረግ ጃም የማድረግ ስራ የሚሰራ እንደሆነ ተነግሮለታል። ለዩክሬን ያለን ቁርጠኝነት 100% የተሰመረ ነው፣ የማይናወጥ ነው ያሉት አዲሱ የብሪታንያ ጠቅላይ ሚኒስትር ኤንዲ በርንሃም ስቶን ክሎክ ቴክኖሎጂ ለዩክሬን የሚሰጥ ብቻ ሳይሆን ዩክሬን በመሬቷ ላይ የምታመርተው እንደሆነ እወቁልኝ ብለዋል። ሌላኛው ደግሞ ብሬክስቶፕ የተባለ በብሪታንያ መንግስት የሚመራ ልዩ የጦር ቴክኖሎጂ ፕሮጀክት ዩክሬን የምትቋደስበት ዕድል ሰፊ እንደሆነ ተነግሯል። በአነስተኛ ወጪ የሚሰሩ ክሩዝ ሚሳኤሎችን እንዲሁም ተመርተው ከፍተኛ ጉዳት ማድረስ የሚችሉ ቦምቦችንና ሌሎች መሳሪያዎችንም ጭምር ዩክሬን እንደምታገኝ ይጠበቃል። ብሪታንያ እስካሁን ድረስ ብቻ ከ25 ቢሊዮን ፓውንድ በላይ ወጪ በማድረግ ኪየቭን በወታደራዊ መንገድ ስትደግፋት ቆይታለች። ዜሌንስኪ ኪየቭ እያሉ ከአንድም 5 ጠቅላይ ሚኒስትር በለንደን የተቀያየሩ ቢሆንም ለዜሌንስኪና ለዩክሬን ያለው ድጋፍ ግን ከለንደን በኩል የሚቋረጥበት ዕድል በፍጹም አልተገኘም። ተሰናባቹ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር እንኳ 300 ሚሊዮን ዩሮ ወይም 255 ሚሊዮን ፓውንድ የሚሆን ገንዘብ ድጋፍ አድርገው ነው የመጨረሻውን የኪየቭ ጉዞአቸውን የቋጩት። ታዲያ የዜሌንስኪ ጉዞ በለንደን ብቻ አይገታም። ዋሽንግተንም ሌላኛዋ ሀገር ናት። ማክሰኞ በዋሽንግተን እንደሚገኙ የሚጠበቁት ቮሎዲሚር ዜሌንስኪ በዚያ ሁለት ዓላማዎች አላቸው። አንደኛውና ቀዳሚው የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ማግኘት ነው። በዋይት ሃውስ ቀጠሮ አላቸው። ሌላኛው ጉዳይ ደግሞ ዜሌንስኪንም ኔታንያሁንም ትራምፕንም የሚያስተሳስሩትን ሰው ለማሰብ ነው። እኒህ ሰው ሊንድሲ ግራሃም ናቸው። የሪፐብሊካኑ ሴናተር ለዩክሬን ከፍተኛ ድጋፍ እንዲደረግ አሜሪካውያንን በመወትወት ይታወቃሉ። ለእስራኤል የጸና አቋም ያላቸው ሊንድሲ ግራሃም ዜሌንስኪን ኔታንያሁንና ትራምፕን የሚያገናኙ ገመድ እንደሆኑም ይነገርላቸዋል። ሩሲያ የሚሳኤል ዘመቻዋን ባጠናከረችበት ሰዓት ዜሌንስኪ ወደ ትራምፕ ሄደው ተጨማሪ የአየር መከላከያ ስርዓት የሚጠይቁበት ዕድል እንዳለም ይነገራል። በኔቶ ጉባኤ ተገናኝተው አንድ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ በድጋሚ የሚገናኙት ትራምፕና ዜሌንስኪ የጦርነቱን አያያዝ በተመለከተ ይመክራሉ ተብሎ ይጠበቃል። የለንደኑና የዋሽንግተኑ የዜሌንስኪ ጉዞ
በትልቅ ትኩረት በኪየቭ ዘንድ እየተስተዋለ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከትራምፕ ገፋ ገፋ ቢጠብቃቸውም ነገሮችን ቀስ ብለው በትራምፕ መስመር ለማስኬድ አሁንም ጥረት እያደረጉ ይገኛሉ። እስራኤልን ለማስደሰት የታሰበ ነው የተባለው የካስፒያን ባህሩ የኢራን መርከብ ጥቃትም ይህንን ጠጋጠጋ የሚያጠናክረው ይሆናል ተብሎ ይጠበቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ የነበርኩ። ሰላም ለዓለማችን።